ፍሳቲዩብ እፍናቢ ቲዩብ የናንተው ሰብስክራይብ ያድርጉት። ለአይምሮ ምግብ ያግኙ። ሰብስክራይብ አድርገው ተከታትለው ምርጥ ዕውቀትን ይገብዩ። ፍሳቲዩብ የርሰው ምርጥ ቤተሰብ። ሰላም የፍሳቲዩብ ተከታታዮች በሞላው ዓለም ያላችሁ ሰላም ናችሁ? ሰላማችሁ ይብዛ። እኔ በጣም ደህና ነኝ፣ ተመስገን አለውኝ። ደስ ይላል፣ ሁሉ መልካም፣ ተመስገን ደስ ይላል አለውኝ። መልካም ሰላም እንደሆናችሁ ገምታለሁ። ሰላም ትሆናላችሁ ማለት ነው። ለዛሬ የምንመለከተው ለህይወታችን የሚጠቅም ብዙ ነገር ልናረግበት ልናሳካበት የምንችልበት ለስኬት የሚጠቅመን ክህሎታችን የምናሳድግበት የአመራር ጥበባችን ከፍ የምናረግበት በህይወታችን ውስጥ ተግብረ ነው የምንለወጥበትን ነገር ይዤላችሁ መጥቻለሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። እንደዚሁም ደግሞ ከወደዳችሁት ኮሜንት አስቀምጡ፣ ላይክ አድርጉ፣ ለሌሎች ሼር በማድረግ አጋሩ። መልካም ለዛሬ የምንመለከተው የመሪነት ጥበብን ልምድን እንዴት ማዳበር ይቻላል የሚለውን ነው የምናየው ማለት። ስለዚህ አንድ ትልልቅ ድርጅት ወይም ትልልቅ ኦርጋናይዜሽን ወይም ትልልቅ ተቋም የሚባለው በከፍተኛ ደረጃ የሚያድገው ስኬታማ የሚሆነው ድርጅቱ ቆሞ የሚሄደው በመሪው ብቃት ነው። ስለዚህ መሪው ብቁ ከሆነ ብዙ ነገሮች የተስተካከሉ ጥሩ ደረጃ ላይ የደረሱ ይሆናል ማለት። ስለዚህ አንድ መሪ ሊኖረው የሚገባው የመጀመሪያው ደረጃ ከፈጣሪ የተሰጠው ንቃተ ህሊናው ነው። ስለዚህ ንቃተ ህሊናውን ከፍ አድርጎ ህይወቱን ለመቀየር በደንብ ሲሰራ ይለወጣል ማለት ነው። ስለዚህ ራሱን ለውጦ አካባቢውን፣ ቤቱን፣ አገሩን፣ ዓለምን ለመቀየር መጀመሪያ የራሱን ንቃተ ህሊና ምን ደረጃ ላይ ነው ያለውት ብሎ ሊገነዘብና ሊረዳ ይገባል ነው። እሱን ተረድቶ ነው ህይወቱን መቀየር የሚችለው። ሁለተኛ የአስተሳሰብ ሂደቴ ምን ይመስላል? ምንድነው እያሰብኩ ያለሁት? እንዴት ነው ማስበው? ምን አይነት ሐሳብ ነው እያሰብኩ ያለው የሚለውን በደንብ ሊመለከትና ላይ ይገባል ነው። ስለዚህ እነዚህ ላይ ንቃተ ህሊናው ላይ አስተሳሰቡ ላይ በደንብ ሲሰራ የአመራር ክህሎቱን ከፍ ማድረግ ይችላል ማለት። ስለዚህ የራስን አስተሳሰብ እንዴት ነው የኔ አስተሳሰብ ብሎ እሱንም በደንብ መረዳት ያስፈልገዋል ማለት። ስለዚህ ባህሪው፣ ጸባዩ፣ አመለካከቱ ምንም ደረጃ ላይ ምንም ነገር ላይ ይሁን መለወጥ የሚችለውን ነገር መለወጥ ይችላል ማለት። ስለዚህ እኔ ባህሪ እንደዚህ ነው፣ እንዲህ ከሆንኩኝ አልቀይርም፣ አልለወጥም፣ ጸባዬ እንደዚህ ነው፣ አመለካከቴ እንደዚህ ነው ብሎ አንድ ቦታ ላይ መቆም ስታክ ማድረግ አያስፈልግም። ያ ማለት አንድ ቦታ ላይ ቆመ ማለት ይሄ ሰውዬ ፊክስድ ማይንድ ሴት ነው ያለው ማለት ነው። ስለዚህ ሊኖረን የሚገባው አዳጊ ማይንድ ሴት ነው ሊኖረን የሚገባው ህይወታችን የምንለውጥበት በእያንዳንዱ ነገር የምንማርበት ነገሮችን የምናሳካበት የምናይበት ዓለምን የምናይበት አገራችን የምናይበት ቤተሰባችን የምናይበት ራሳችን የምናይበት ነገር የተስተካከለ ሊሆን ይገባል ማለት። ስለዚህ ይህንን አስተካክለን ህይወታችንን መቀየር የምንችልበት ድንቅ ነገር ያለው ውስጣችን መሆኑን ልንረዳ ይገባል። ስለዚህ አንቺ ራስሽን መለወጥ ትችላለሽ። እህቴ አንቺ ራስሽን መለወጥ ትችላለሽ። ወንድሜ አንተ ራስን መለወጥ ትችላለህ። እኛ ራሳችን መለወጥ የምንችልበት እምቅ አቅም ያለን የፈጣሪ ድንቅ ፍጡር ነን። እንደዚህ እንደ ጣት አሻራችን የተለየ ማንነታችን ለዚህ ምድር አበርክተን ለማለፍ አሁን ያለን የንቃተ ህሊና ምን ያህል ደረጃ ነው፣ የቱ ጋ ነው ያለው የሚለውን ነገር ልናይ ይገባል ማለት ነው። እሱን ስናስተካከል ህይወታችን ለመለወጥ ስንወስን በርካታ ነገሮችን ማሳካት እንችላለን ማለት ነው። ስለዚህ ይህንን ደግሞ ለማድረግ የሚያስፈልገን የመጀመሪያው ብስለት ነው። ብስለት የተሞላበት አመራር ጥበብን ልንላበስ ይገባል። ስለዚህ ብስል ከሆነ አንድ ሰው በርካታ ነገሮችን ምን ማድረግ ይችላል? ማየት ይችላል፣ ማሰላሰል ይችላል፣ ማስተካከል ይችላል፣ ማበጀት ይችላል፣ መስራት ይችላል። ስለዚህ ያንን ነገር ለማወቅ፣ ለመማር፣ ለማደግ፣ ለማሳካት በርካታ መንገዶችን መሄድ ይችላል ማለት። ስለዚህ ይህንን ለማድረግ ታዲያ የተሰጠን ነገር ምንድነው? መልካም ነገር ነው፣ በጎ ነገር ነው። ስለዚህ አእምሮ ተሰጥቶናል፣ ጤና ተሰጥቶናል፣ እምቅ አቅም ውስጣችን አለ። ውስጣችን ያለውን እምቅ አቅም ተረድተን ህይወታችን ለመለወጥ በደንብ ልንሰራ ይገባል። ስለዚህ አንድ መሪ ሊኖረው ይገባው የመጀመሪያው የንቃተ ህሊና ደረጃውን በጣም ከፍ ማድረግ አለበት። ስለዚህ መጀመሪያ መምራት ያለበት ራሱን ነው። ራሱን ሲመራ
አካባቢውን፣ አገሩን፣ ቤተሰቡን፣ ዓለምን መምራት ይችላል ማለት። ስለዚህ ሊመራ የሚገባው በመጀመሪያ ደረጃ ራሱን ነው። የራሱን አእምሮ ነው ኮንትሮል ማድረግ ያለበት። የራሱን አእምሮ ኮንትሮል ካደረገ በኋላ ሌሎችን ነገር ኮንትሮል ለማድረግ፣ ለመቆጣጠር፣ ለማስተካከል፣ ጥሩ ነገር ላይ ለማድረስ ይችላል ማለት ነው። ስለዚህ ይህንን ነገር ለማድረግ በደንብ ሊሰራ ይገባል ነው። ስለዚህ ቀና አስተሳሰብ ሊኖረው ይገባል። በጣም ቀና አስተሳሰብ፣ አንድ መሪ ቀና አሳቢ ሊሆን ይገባል። ስለዚህ አንድ ሰው የራሱ መሪ ስለሆነ ራሱን የሚመራው ራሱ ስለሆነ ራሱን በደንብ ከፍ አድርጎ በትልቁ ለመብረር ከፈለገ ቀና አስተሳሰብ ሊኖረው ይገባል ነው። ስለዚህ አንድ ሰው ራሴን እመራለሁ፣ ሀገሬን እመራለሁ፣ አካባቢን እመራለሁ ብሎ ከማሰቡ በፊት ቀና አስተሳሰብ ሊላበስ ሊኖረው ይገባል። ስለዚህ ሌላው ይህንን ነገር በደንብ ከፍ አድርጎ መምራት የሚችልበት ምንድን ነው? ራዕይ ሲኖረው ነው። ራዕይ ሲኖረው፣ ዓላማ ሲኖረው ብዙ ነገር ማሳካት ይችላል። ስለዚህ መጽሐፍ ቅዱስ ሲናገር ራዕይ የሌለው ሰው መረን ነው ይላል። ስለዚህ መረን የሆነ ህይወት ከመኖር ራዕይን ፈልጎ ማግኘት፣ ራስን ለትክክለኛው ነገር ማስገዛት ያስፈልጋል ማለት። ስለዚህ ለትክክለኛው ነገር አስገዝቶ ህይወትን ራሱን ይፈትናል። መሪ የሆነ ሰው ራሱን ይፈትናል። እኔ ምን ጋር ነኝ ያለሁት ይላል። ያንን ፈተና ይቋቋማል። የመጣበትን ፈተናውን አልፎ ትልቅ ደረጃ ላይ ይደርሳል ማለት። ስለዚህ ለዚህ ሁሉ የሚያስፈልገው ምንድን ነው? ነፃ ፍቃድ ወደ ህይወቱ ማስገባት ያስፈልጋል። ስለዚህ በነፃ ፍቃድ ውስጥ የተመሰረከ ልምዱን ሊያስተካክልለት የሚችልበትን ነገር ነፃ ፍቃድ ሊኖረው ይገባል። ነፃ ፍቃድ ከሌለው ህይወቱን በቀላሉ ማስተካከል አይችልም። ስለዚህ የግል ብቃት ሊኖረው ይገባል። ስለዚህ የግል ብቃት በራሱ በየቀኑ በሚያዳብረው በጥቂቱ እያዳበረ ትልቅ ደረጃ ላይ በሚያደርሰው የሚመረኮዝ ነው። ምን? የግል ብቃት። ስለዚህ ጥበብ ሲኖረው፣ ጥበበኛ ሲሆን፣ ዓላማ ሲኖረው፣ አመለካከቱ ወደ አንድ አተኩሮ ህይወቱን ለመቀየር በደንብ ሲሰራ በርካታ ነገሮችን ማስተካከል ይችላል ማለት። ስለዚህ አንድ መሪ ነኝ የሚል ሰው፣ እኔ ራሴን እየመራው ነው የሚል ሰው ግንኙነቱ የተስተካከለ ሊሆን ይገባል። ግንኙነቱ ከቤተሰቡ፣ ከአካባቢው፣ ከትምህርት ቤት፣ ከሀገር፣ ከመስሪያ ቤት፣ ከተለያየ ቦታ ማለት ግንኙነቱ የተስተካከለ ሊሆን ይገባል። ግንኙነቱ የተስተካከለ ካልሆነ፣ የግንኙነት ደረጃው ከፍ ያለ ካልሆነ በቀላሉ ሊያሳካ የሚፈልገውን ነገር ማሳካት አይችልም። ስለዚህ ግንኙነትን ልትፈትሽ ይገባል። ምን አይነት ግንኙነት ነው የሚያደርገው? ለቢዝነስ የሚጠቅም ነው? ወደ ስኬት የሚወስደኝ ነው? ህይወቴን የሚቀይር ነው? ምን አይነት ነው እስከዛሬ እያደረግኩ ያለሁት የሚለውን ግንኙነቱን ከፍ ማድረግ ያስፈልጋል። ስለዚህ የግንኙነት ክህሎቱን ከፍ ማድረግ ያስፈልጋል ማለት። ስለዚህ ግንኙነት ላይ ከዛ በኋላ ከሰዎች ጋር ስምምነት ግብቡ ሊሆን ይገባል። ሊግባባ ሊስማማ ይገባል። ስለዚህ ህይወትን ሲመራ ማህበራዊ ህይወቱን ጥሩ አድርጎ ለማድረግ የመግባባት ክህሎት ላይ፣ ስምምነቶች ላይ፣ በርካታ ነገር ላይ ሊደርስ ይገባል። ስለዚህ ህይወትን ለመቀየር የሚያስፈልገው ነገር ትልቁ ነገር ወደ ውስጥ መመልከት ነው። ወደ ውስጥ ተመልክቶ ወደ ውጭ ማየት ነው። ወደ ውጭ አይቶ ምን አይነት ኦፖርቹኒቲ፣ ምን አይነት መልካም ነገር፣ ምን አይነት ጥሩ አጋጣሚ አለኝ ብሎ መተግበር ያስፈልጋል። ስለዚህ ህይወትን ለመቀየር የመሪነት ጥበብ ለራስ ያስፈልጋል ማለት። ራስን ልትመራ ይገባል። ራስን በደንብ አድርገህ ስትመራ፣ ህይወትን ስትቀይር፣ በእያንዳንዱ ነገር ላይ ራስን ፈትሼ ስታስተካክል ለሌሎች ትተርፋለህ ማለት። ነገ የድርጅት ባለቤት አንተ ነህ፣ አንቺ ነሽ፣ እኔ ነኝ። ስለዚህ ያንን ድርጅት ልንመራው የምንችለው አእምሯችን የመጀመሪያው ትልቁ ነገር፣ እኛ ድርጅት ነን። እኛ ምንድን ነን? ኦርጋናይዜሽን ነን። ስለዚህ ኦርጋናይዜሽኑ ደግሞ አእምሯችን ነው። አእምሯችንን የምንመራበት፣ ራሳችን የምንመራበት፣ ህይወታችን የምንቀይርበት ትልቁን ነገር ልንላበስ ይገባል። ትልቁን ነገር ተላብሰን ህይወታችን ልንቀይር ይገባል። ህይወታችን ለመቀየር ታዲያ አንደኛ ንቃተ ህሊናችን ምን ቦታ ላይ ነው ያለው? የንቃተ ህሊና ደረጃ የቱ ጋ ነው? የአስተሳሰብ ሂደቴ እንዴት ነው? አስተሳሰቤ ትክክለኛ መንገድ ላይ ነው ያለው? ራሴን የምረዳበት የአስተሳሰብ ደረጃዬን የማቅበት ሁኔታ ምን አይነት ነው የሚለውን ማየት ያስፈልጋል ማለት። ስለዚህ ባህሬ ምንድን ነው? ጸባዬ ምንድን ነው? አመለካከቴ ለስኬት የሚሆን ነው? ስለዚህ እኔ
የተወቀርኩበት ውቅር ለስኬት የማይሆን ከሆነ አንቺ የተወቀርሽበት ውቅር ለስኬት የማይሆን ከሆነ አንተ የተወቀርክበት ውቅር ለስኬት የማይሆን ከሆነ ያንን ማስተካከል ያስፈልጋል ማለት። ስለዚህ የሚያስፈልገው ራስን ቆም ብሎ መመልከት፣ ህይወትን ለመቀየር መወሰን ያስፈልጋል ማለት። ስለዚህ ነፃ ፍቃድ ተሰጥቶናል። የተሰጠን ነፃ ፍቃድ አንዘንጋ። ከፈጣሪ እምቅ አቅም ተሰጥቶናል። እምቅ አቅም የተሰጠንን እንደዚህ እንደ ጣት አሻራ የተለየ ማንነታችን ለዚህ ምድር ለማበርከት ጠንክረን እንስራ፣ ህይወታችን እንቀይር። ህይወታችን ለመቀየር ደግሞ እዚህ መዳፋችን ውስጥ ነው ያለው፣ እጃችን ውስጥ ነው ያለው፣ አይምሯችን ውስጥ ነው ያለው፣ ልቦናችን ውስጥ ነው ያለው። ውስጣችን ያለውን ነገር አውጥተን ለዚህ ምድር እናበርክት። ሰብስክራይብ አድርጉ። በሌላ ጊዜ እስከምንገናኝ ሰብስክራይብ አድርጉ፣ ኮሜንት አስቀምጡ ከወደዳችሁት። በሌላ ጊዜ እንገናኛለን። በሞላው ዓለም ያላችሁ ወዳችኋለሁ። ሰላም ሁኑልኝ። መልካም ጊዜ ይሁንላችሁ። ፍስሐ ቲዩብ፣ እፍናቢ ቲዩብ የእናንተው። ሰብስክራይብ ያድርጉት፣ ለአእምሮ ምግብ ያግኙ። ሰብስክራይብ አድርገው ተከታትለው ምርጥ እውቀትን ይገብዩ። ፍስሐ ቲዩብ የእርስዎ ምርጥ ቤተሰብ